ረሱል አለይሂ ሰላም የሚለው ነብዩ መሐመድ ወንድ ናቸው ሴት እኮ ወንድ ናቸው። ሴት ቢሆንስ ብለህ ምንድነው የምትለኝ? አንተ ብሎ እየጠራቸው አላህ ቁል ብሎ እየነገራቸው በላቸው ያላቸው አላህ ያቸኩል አላህ ራሱን ሆወ ሲል ወንድ ስለሆነ ነው እንዴ? ጥያቄ አይደለም፣ ፖይንቱም አይደለም። አሃ ተመሳሳይ ሚዛን ወሰድ። ነብዩ ሴት ሆና በወንድ ሰው ጽፋው ከሆነች ስለዚህ ለአንተ እኮ ነው ይሄ ጥያቄ ከአንተ ጋር ቢነሳ ምንም ለአንተ ነው እንጂ እሺ በሲራ አስረዳኝ። ነብዩ ወንድ ለመሆናቸው በሲራ አስረዳኝ። እንደ መግደል ሰላሰለም አስረዳኝ በሲራ የልጆች አባት እኮ ናቸው። አንተ ከቁርአን በሲራ አባ ብሎ ጠቅሷቸዋል። ሲራ ምናምን ከምትል ወንድ ለመሆናቸው የማናችሁም አባት አይደለም ብሎ የልጆች አባት እኮ ናቸው አይደል? ስላላ እስቲ የምታውቀውን እስቲ 3 ደቂቃ ማውራት ትችላለህ? አላህ አልወለደም አልተወለደም፣ አላህ ቢጤ አምሳያ የለውም፣ አላህ ከአርሽ በላይ ነው። ከነኚህ ውጭ እስቲ ስላላ 3 ደቂቃ አውራ እስቲ። ቀጥል። አላህ ሁሉም ፈጥሯል በልና ቀጥል። ከዛ አላህ ሁሉም ፈጥሯል። አንድ ቀጥል። ምን ቀጥል? አላህ ሁሉም ፈጥሯል። ካሊቅ ነው፣ ራዚቅ ነው፣ ያውቃል። ቀጥል። ስላላህ እኮ የምታውቋትን ስለማውቃት ነው። ከዚህ ውጭ ምንም ስለማታውቁ እኮ ነው። ችግር የለም። እኔ ለኔ ይሄ ይበቃኛል። ቀጥል። እስኪ 3 ደቂቃ አንተ አውራ እስኪ። 3 ደቂቃ አውራ እስኪ። 3 ደቂቃ አውራ እስኪ ስላላህ። የለም ይጠይ ያ የለም ለዚህ ናቸው የሚያወራ ነገር የለም። ያ ሉክ ዘሆል የሚያውቋት ሱረቱ ኢኽላስ ላይ ያለችውን እሷን ሸምድደዋታል። በል እርሱ አንዱ ነው፣ አልወለደም አልተወለደም፣ ቢጤ አምሳያ የለውም። መፈክር ነች እቺ። እቺን በደንብ ያውቃሉ ሁሉም፣ ከልጅ እስከ ትንሽ፣ ከኡስታዝ እስከ ሴቶች ሁሉም የሚያውቋት እቺን ጥቅስ ነው። ከዛ ውጪ ዜሮ የለው። ከዛ አንተ ጋር ይመጣና እንዴት እንዲህ ሊሆን ይችላል? አብ እንዴት እንደዚህ ሊሆን ይችላል? ወልድ እንዴት መንፈስ ቅዱስ እንዴት እንደዚህ ሲወለድ እንደዚህ በስጋ ሲሞት እንዴት እንደዚህ የማይጠይቁ ጉድ የለም። እሱ ጋር ስትጠይቀውስ ቤላ ኬፍ። እሺ እሱን አስረዳኝ። እሺ አስረዳኝ። እሺ እሱን አስረዳኝ። እሺ እኔ እኮ በጣም ታስቁኝ። አንድ ስለ ራሳቸው ማለት ነው የሚያውቁት የለም። ስለዚህ ሰዎችን ከእስልምና እንዳይወጡ አጥረው የያዙበት ምንድን ነው? እስልምና ላይ ሲጠየቁ ቆይ አላሁ አለም በሚል ክርስትና ላይ የተዛ እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? በጣም ብዙ ጥያቄዎችን ይጭኑባችኋል። ከዛ በኋላ ያንን በጥያቄ ስትወዛገቡ በቃ እስልምና ትክክል ያስመስሉታል ማለት ነው። ክርስቲያኖችንም እንደዛ የሚያደርጉት ማያቅ ክርስቲያን ዘገምተኛ ካገኙ፣ የሚታለል በቀላሉ የሚጭበረበር ካገኙ መዓት ጥያቄ ይጠይቁታል። ያ ክርስቲያን ሰነፍ ሊሆን ይችላል፣ ወይንም ደግሞ ዝም ብሎ የንግስ ክርስቲያን ሊሆን ይችላል። ከንግስ ያላለፈ ዝም ብሎ ሄዶ የሚመለስ ንግስ ላይ ከዛ መዓት ጥያቄ ይጫንበታል። አስቀድሞ መሰረታዊ ትምህርት ስላልተማረ ክርስትናው ቤዝመንት ስለሌለው እነኛን ጥያቄዎች መመለስ ስላልቻለ ክርስትና መልስ የሌለው ይመስለውና ክርስትናው ስህተት ይመስለውና በእነኛ ጥያቄው ተወዛግቦ ወደ እነሱ ሊሄድ ይችላል። እነሱ እስከሄደ በኋላ ግን ሲያውቀው ይወጣል። የራሳቸውን ሰው ደግሞ ከእስልምና እንዳይወጣ ያደረጉበት መንገድ ምንድን ነው? እንዴት አምላክ እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ መዓት ጥያቄዎች የሚጻፉት መጽሐፍቶችም ዘሆል እንደዛ ናቸው። እንዴት የሚሉ ማለት ነው። ከዛ ዘሆል የሚገቡትንም ልጆች እዩዋቸው። ጥያቄያቸው ዘሆል ክርስትና ላይ ነው። እንዴት አምላክ እንደዚህ ይሆናል? እንዴት እንደዚህ ይሆናል የሚል ነው። የራሳቸው ላይስ ነው ያሉ ስለ አምላክ አውራ ሲባል 5 ደቂቃ ባለፈው አንዷን ሰጥቻት አይታችኋል። 5 ደቂቃ አውሪ፣ እኔ ስለ አምላክሽ 5 ደቂቃ ካወራሽ ንጽጽር አቆማለሁ ብያት 1 ደቂቃ ማውራት አልቻለችም። ሞከረች፣ 1 ደቂቃም አልቻለች።
ቀጥታ የገባችሁ ምንድነው ወደ ክርስትናው መሳደብ ነው የገባዩ። በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። በጣም ያሳፍራል። እሺ እኔ አስመልሰኛ ጥያቄ ቀይ ጨርሴ አላህ ምን አልኩት መሰለሽ እኮ ጌታዬ፣ ይሄ ዘርዝሬዋለሁ ያልከው መጽሐፍ ውስጥ አሁን እየሰገድኩት ያለው አሰጋገድ አላገኘሁትም። ስለዚህ መጽሐፍ ዘርዝሬዋለሁ ያልከው ወይ አልዘረዘርከውም፣ ዘርዝሬው ያልከው ዝም ብለህ ነው፣ ወይም ደግሞ እኔ የምሰግደው ስግደት ከየት አምጥቼው ነው ብዬ ነው የምጠይቀው። ምን ብዬ ልጠይቀው? አላህ በቃ ነብይ ልኬልሃል ይልሃል። አንተ ግን የተላከልህን ነብይ ቁርአኑን ተቀበልከው፣ ተግባሩን ተውከው። ሪም ተረጂ ላላህ ብለሽ ነብዩ ቁርአን ውስጥ የተገብሩ ነበር? ነብዩ ይተገብሩ ነበር ወይ? ቁርአን ውስጥ የሌለ ነገር ይተገብሩ ነበር? አይተገብሩም እኮ። ሶላቱ ከየት አምጥተው ሰገዱት? የኛ አይነት አሰጋገድ ይሰግዱ ከነበረ ነብዩም ቢሆኑ አሁን አንቺ በነብዩ ላይ ምክንያቱም ነብዩ መሐመድ አለይሂ ሰላቱ ወሰላም ንግግራቸው ሁሉ ወህይ ስለነበር በወህይ የተደገፈ ስለነበረ ኦኬ ሲሳደቡ ከነፍሳቸው ከአየራቸው እንደማይናገሩ እኮ አላህ ነግረናል አይደል? አይደለም አልተናገረም፣ እንደዛ አላለም። አንቺ አረብኛ ልዩ የአረብኛ ችግር አለብሽ። አላህ ያለው የሚናገር ችግር አለብሽ ምናምን ብለህ ልታሸማቅቀኝ እንዳትሞክር። ቢኖርብኝ እንኳን ማፍር ምናምን ሰው አይደለሁም። ለምን መሰለህ አልቻልሽም እያልኩሽ እኮ ነው። ስሚም ላላህ ብለሽ እኔ እያልኩሽ ያለሁት ወማ ينطق عن الهوى وما يقول عن الهوى وما يخبر عن الهوى وما يحدث عن الهوى وما ينبئ عن الهوى የሚሉ ስለ ቃላት ተመሳሳይ ስላረግሻቸው ነው እያልኩሽ ያለሁት። አታቂም አባባሌ እነዚህ ሐደሰ አኽበረ ነጠቀ ቃል የሚሉት ስለጨፈለቅሻቸው ነው። እየተረዳሽኝ ከሆነ እኔ እያልኩሽ ያለሁት ወማ ينطق عن الهوى የሚል ነብዩ ሁሉ ነገራቸው ወህይ ነው አይደለም ትርጉሙ ነው እያልኩሽ ያለሁት እንጂ ነብዩ አይሻን ውሃ ቀብይኝ ሲሏት ወህይ እሺ ማለት አይደለም። አንተም እንደዛ እንደማልል ይገባሃል። እጅግ ሰው ካልሆነ በስተቀር በዚህ መልኩ አይረዳኝም። ሀዋ የሚለው ሁሉም ነገራቸው ወህይ ነው ብለሻል ቅድም። ዲናዊ ንግግራቸው፣ ዲናዊ ተግባራቸው፣ ሸሪዓዊ ንግግራቸው፣ ሸሪዓዊ የሚያስቀምጡት ነገር በሙሉ ከየት ያገኙታቸው? አላህ የታገዘ ነው። ወይ ቅድም ምን ብለናል? አላህ ነብዩን ቁርአኑን ተከተል ብሏቸዋል አላላቸውም? ብሏቸዋል። ነዓም አሁን ቁርአን ውስጥ የሌለ ሶላት እንዴት ሰገዱት? አሁን እኛም እንደምንሰግደው ይሰግዱ ነበር ብለን ብንስማማ እኔና አንቺ ነው የምልሽ። ምን እያልን መሰለሽ? ነብዩ ዛሬኛ ቁርአን ውስጥ ያላገኘነውን ዝርዝር ይሰግዱ ነበር እያልሽ ነው። ቁርአንን አይከተሉትም ነበር እያልሽ ነው። አይ ልንገርህ፣ አንድ ጥያቄ ልንገርህ። አንተ ሐዲሶችን አትቀበልም ራዊዎችን ስለማትቀበል አይደለ? ቡኻሪ ምናምን ሻል ይቀበልም፣ ቁርአን ትቀበላለህ። ተሳስተሻል። እንደዛ አይደለም፣ ተሳስተሻል። ሪም ሐቂቃ እኔም ልጠቅምሽ አንቺም ልጠቅም የሚችለው በቅንነት ከተደማመጥን ነው። እኔ ያልኩሽ ልንገርህ፣ አሁን አንተ ማለት ነው የተወሰነ የቁርአን አያዎችን ብቻ ይዘህ ሌላ የቁርአን አንቀጽ እኔ ለምን የኔን ቀጥተኛ ጥያቄ አትመለስም? የኔን ቀጥተኛ ጥያቄ ብቻ መልስልኝ። አንተ ትሰግዳለህ አይደለ? ትሰግዳለህ። እኔ አይ ምንም ብቻ መልስልኝ። የስኑ እያልክ ብቻ መልስልኝ። አትራቂ። ነብዩ ይሰግዱ ነበር? ስለ ትልቁ እናውራ። ስለኔና ስለአንቺ ትናንሽ ልንሆን እንችላለን። ነብዩ ይሰግዱ ነበር? ነዓም ይሰግዱ ነበር። ያዥልኝ። የኛ አይነት አሰጋገድ ይሰግዱ ነበር? አዎ ይሰግዱ ነበር። እሺ ቁርአንን ይከተሉ ነበር? አዎ ይከተሉ ነበር። ከዛ ቁርአን ውስጥ ስለ ሰላት አልተብራራም እንደ ሰገዱ ልትለኝ ነው? አወኩት ጥያቄው እኮ። ታዲያ እኮ ነብዩ እኮ ቁርአን ውስጥ የሌለ ነገር ይተገብሩ ነበር፣ ግን ቁርአን ይከተሉ ነበር እያልሽኝ እኮ ነው። አንዱን ያዚ መሐመድ አለይሂ አይከተሉም ነበር ስግደቱ ቁርአን ውስጥ ስለሌለ በይ ጨረስ ነው ክርክሩ። ነብዩ ቁርአን ውስጥ የሌለ ነገር ይተገብሩ ነበር በይ ተገላገል። በዛ ንግግርሽ ነብዩ ቁርአንን አይከተሉም ነበር እልሻለሁ። አማ ቁርአንን ይከተሉ ነበር ካልሽኝ ግን ምንድነው የሚሆነው መሰለሽ ትርጉሙ? ኦኬ ነብዩ ቁርአንን ተከትለው ሲሰግዱት የነበረው ስግደት የኛ አይነት ስግደት የዛሬው ከሆነ የት አለ ዝርዝሩ? ልክ እንደ ውዱእ ነው ያልኩሽ። እኔ ሌላ ነገር አልተናገርኩሽም። እኔ እኮ አልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ ለምሳሌ ሰላትን ጨምሮ እንደዚህ ያሉ ነገሮችን በተግባር ሰርቶ ለኛ ሳይታናላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው መምህር ናቸው። አላህ በዝርዝር አውርጄዋለሁ ብለዋል ቁርአን ውስጥ አይደለም እንዴ? ልንገር አሁን እኔ እናንተ ስንዳረግ መግሪብ ማዛን አለብን። ባጭሩ አማርኛ ማለት ነው። አንተ እነዚህ ዘገባዎችን የምትጠራጠራቸው ከሆነና የማትቀበል ከሆነ በዛው ትይጁ ቁርአንን መጠራጠር አለብህ። ምክንያቱም ቁርአንም ቢሆን በሰው ልጆች ቅብብል ነው። አንተ ጆሮ ይደረሰ ምን ለመሆኑ ልጠራጠር አላቅ ምን ልክ እንደ ሐዲሱ እንደምታስበው የሰው ልጅ ገብቶ ብላብላ ሐዲሱ ለምሳሌ ስምኛ ሐዲሱ በምን ተጠራጠርክ በኝ ሐዲሱ አረ ይሄ ለምሳሌ ኢማሙል ቡኻሪ ነብዩ በ6 ዓመቷ ነው ያገቧት የሚለው ዘገባቸው አላመንኳቸውም ቡኻሪ አልኩሽ።
ነብዩ ያደረጉት የሚለው ነብዩ አያደርጉም ብዬ ለነብዩ ጠበቃ ቆሜ ተናገርኩ። እስኪ ሌላ አንድ ጥሩ ከሚሆን ማለት ነው ከጥሩ ሐዲስ ይሄ ነብዩ አይሉትም ብለህ አምጣልኝ። አሁን ዝም ብለህ አይሻ የሚለውን አትሳብ። ሌሎች የሚስቡትን ከዚህ ባሰ ነብዩ ባንቺ አነጋገር ነብዩ በቃሻ ከዚህ ባሰ ላምጣልኝ ስላልኩ አልፈልግም። ቁርአን አይደለም ቁርአንንም በሰው ልጆች ቅብብል ላይ የተቀበልከው አይደለ? አንተ አሁን ለምሳሌ የምታነሳቸው ነጥቦች ማለት ነው የምታነሳቸው ለክርክር ረዘም ያለ ሰዓት የሚያከራክረውን ነው። እኔ ግን በአጭር አማርኛ ማለት ነው እዛ ውስጥ ዲቴል ከመግባታችን በፊት ሐዲስን የማትቀበለው ራዊዎቹን ስለማታመን ነው፣ ወይም የሰው እጅ ተቀላቅሎበታል ብለህ ነው አይደለ? ወይም ይሄ ለአቅል አይገጥምም ይገጥማል እያልክ ተቀበልክ አይደለ? ቁርአንም ቢሆን በሰው ልጆች ቅብብሎች ነው አንተ ጋር የደረሰው አይደለ? በሂፍዝም በጽሁፍም ይተሻታል። ቅድምም ብለሻል ሐዲሱን የማትቀበለው የሰው እጅ ተቀላቅሎበት ሊሆን ይችላል ብለህ ነው አልሽኝ አይደለ? አዎ አልኩሽ። ቁርአን የሰው እጅ ተቀላቅሎበታል። ቡኻሪ በቁርአን ላይ ሊጨምሩ ይችላሉ? ቡኻሪ በነብዩስ ላይ ለምን ይጨምራሉ? ቡኻሪ ለምን የነብዩ ሲዘግቡ እኮ በነብዩ ላይ መዋሸት የነብዩን ሰላት ልንገርህ የነብዩን ሰላት አሰጋገድ ከይፍያን ሲዘግቡ ውሸታም ናቸው። አንድ የቁርአን አያ አምጥተው ሲያስቀምጡ ለእውነተኛ ናቸው። ይሄ ራሱ አይሆንም፣ ሎጂካሊ ራሱ አያስኬድም። እኔ የማወራውን ነገር ይሄ ያንቺ ንግግር ነው። ስሚኝ፣ የነብዩ ስራም ተግባርም የመኽሉቅ የፍጡር ንግግርና ተግባር ስለሆነ የሰው እጅ ይገባበታል ነው ያልኩሽ። ቁርአን የአላህ የንግግር ስለሆነ አይደለም። ቡኻሪ ተይውና ጅብሪል መቀላቀል መቅጠፍ ስለማይችል ነው እንጂ አላህን ስለማይፈራ አይደለም። አይችልም። ከአቅም አንፃር መቻል ስልሽ ይፈቀዳል አይፈቀድም አይደለም ልሽ እንቱን የለውም ችሎታው አይችልም። ልጨምርበት እስኪ አንድ ሱራ ቢል የኻሊቅ ንግግር ነው። ስላልቻሉ ነው፣ ወደው ሳይሆን ስላልቻሉ ነው 30 ጁዝዋን ሳይጨምሩ ሳይቀንሱ የሚያስተላልፉልን። ስለ ነብዩ ግን ደግሞ ስለሚቻል የነብዩ ተግባርም ንግግርም የሰው የመኽሉቅ ንግግርና ተግባር ስለሆነ ማንም ሰው ብድግ ብለው ጧት 3 ቴምር የበላ ከጉንፋን ይድናል ብል እኔ በምን ነብዩም እንደዚህ አይነት ወሬ ኖርማል ንግግር ነበር የሚናገሩት። በምንድን ነው ውድቅ የምታረጊው? የአላህ ንግግር አስለን የሰው እጅ መግባት ስለማይችል የፍጥረት ጣልቃ ሊገባበት ስላልቻለ ነው እኔ ጠብቀዋለሁ ስላለ ነው እንጂ ሳሊሖች ስለሆኑ ስላልሆነ። ዱርዬም ያስተምራል በቁርአን ዙሪያ። ቁርአን ሲያስተምሩ አሁን አንድ ክርስቲያን መጥቶ ቁርአን ከአላህ ለመሆኑ ምንድነው ማስረጃሽ ሲልሽ አይ መሻይኾቹ ስለማምናቸው ነው የምትዩ? አንድ ክርስቲያን መጥቶ ቁርአን ከጌታችሁ ከአላህ ለመሆኑ ምንድነው ማስረጃሽ አለሽ። ያደረሱልኝ ሰዎች ስለማምናቸው ነው የምትዩ? ለምን ነው? መጀመሪያ ነገር አላህ Subhanahu Wa Ta'ala ቁርአኑን እንደሚጠብቀው ቃል ገብቶልናል ነግሮናል። ሐዲሱ ከነብዩ ነው ሲለኝ ቡኻሪ በምን ልመነው? የሚጠብቀው አካል ማን ነው? አይ ነገር አሁን ለምሳሌ ሐዲስም ሲዘገብ እኮ ضعيف ይሆኑ ወይም በመሃል ታማኝ ሰይል ታማኝ ያልሆነ ሳይገባባቸው ሐዲሶች ራሱ እኮ ይለያሉ አይደለ? ቀጥታ የተዋረዱትና ያልተዋረደው ይለያያል። ያ አይደለም የኔ ጥያቄ። ነገር አንተ ማለት ነው ነብይ መሐመድ ቁርአንን ያወረደባቸው ነብይ ተግባር ካልቻን ችግር ነው ወይ? ቁርአንና ሐዲስ አንድ ነው በይ እንደቅድም። አሁንም በቁርአን ትክጃለሽ። ቁርአን መካኝሽ እኔ መግሪብም ደርሷል። ነብዩ ቁርአንን አይከ አንተ ቁርአን አያቸውን ከላይ ባይዘው ወይ እስካሁን ድረስ እናወራቸው የነበሩ ነጥቦች በሙሉ አንዱን ከረገጥሽ በቁርአን ነው የምትክጂው። በዝርዝር አውርጄዋለሁ ያለውን አላወረደውም ካልሽ ትክጃለሽ። ነብዩ ቁርአንን ተከተሉ ነበር። የቁርአን አያዎችን አስቀምጣቸው ከታች ማለት ነው። አሁንም የቁርአን አያዎችን ከታች አስቀምጣቸው። ምን የሚለው ከዛ ምን ተፍሲራቸውን አይችልም ታይሻለህ? ጥሩ እሺ። አሁን ልንገርሽ አሁን ወለቀድ የሰማሽን ኮን ወይ ሪከርድ ማድረግ ምቺ ኮነ ልንገርሽ አጋጣሚ ሆኖ ቁርአኖቹን በቃል ይሰማካቸው። ወለቀድ ጂኢናሁም ቢኪታቢን ፈሰልናሁ ዐላ ዒልሚን ሁደ ወረሕመተን ሊቀውሚ ዩእሚኑን የሚላለ አንቀጽ 52 ሱረቱል አዕራፍ ካልተሳሳትኩ። ከዛ ሁለተኛ ደግሞ አሊፍ ላም ራ ኪታቡን ኡሕኪመት አያቱሁ ثم فصلت من لدن حكيم خبير የሚላለ። ሶስተኛ ወኩለ ሸይኢን ፈሰልናሁ ተፍሲላ የሚላለ። ኪታቡን ፉሲለት አያቱ የሚል ሱረቱል ፉሲለት አንቀጽ ሶስተኛ አንቀጽ መሰለኝ። እነዚህም አለ። እነዚህ ከቁርአን የተዘረዘረ ለመሆኑ የሚናገር ነው። ልክ ሰርች ባር ላይ ገብተሽ ሞባይል ላይ ደግሞ የቁርአን ሰርች ባር ኢተቢዕ የሚል አተቢዑ የሚል የቁርአን አረብኛ ተጽፊበት ነብዩን ስፔሲፊካሊ ነብዩን የታዘዙባቸው 4 ነጥቦች አሉ።
ሁለቱም ወይ አንዱ ምን ይላል እኔ ቁርአንን ብቻ ወይም ደግሞ ከኔ ከአላህ ወደኔ የተወረደልኝ ወህይ እንዲከተል ነው የታዘዝኩት የሚላለው ሁለተኛ ደግሞ ከጌታ ወደ አንተ የተወረደልህን ተከተል የሚል ትእዛዝም ያለው አለ የሰማችን ከሆነ እነዚህን አጣርተሽ ነይና እኔ አንቺን ለመርታት አንቺን ግራ ለማጋባት አይደለም ተረጂም ፕሊዝ መጨረሻ ላይ ነግርሽ አንቺ እንደምትሰግጂው ሰግዳለሁ ማለት እኔ ታዲያ ቁርአን እኮ ስላልተዘረዘረ ነው የምትሰግደው ልትኛ አይገባም ቁርአን ላይ እጃችን ጣልቃ መክተት መቀሰር የለብንም ቁርአን አላህ Subhanahu Wa Ta'ala ሁደን ነው ታዲያ ለምን እንዴት ሰገድክሽ አንተ የሰላት ነው ምንማ በተዋረድ አባቴ ሲሰግድ ስላየሁት ለአባቴ ደግሞ አባቱ ሲሰግድ ስላየሁ ነው የምልሽ አንቺ ኪታብ ይዘሽ በቃ እኔ ዲን በተዋረድ ከሆነ ያስከው ይከብደኛል እሺ በቃ ሌላ ጊዜ ኢንሻአላህ አሁን መቅሪብ ማዛም ሽክራን